ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን አበይት ነጥቦቹን በቅድሚያ የብልጽግናው መንግስት ወጣት ብርቱካን በኢቢኤስ ቴሌቪዥን ቀርባ የተናገረችውን ፊልም ነው ሲል በሌላ ዘጋቢ ፊልም አስተባበለም ያገዛዙን ባለስልጣናትን ተግባራትን በማዋደድ የሚታወቀው የኢቢኤስ ቴሌቪዥንንም የጥፋት ኃይል መሰባሰቢያ ብሎታል የብርቱካን ታሪክ በቴሌቪዥን እንዲተላለፍ የተደረገበት ምክንያትም ከፋኖ የአንድነት ዘመቻ ጋር አገናኝቶታል ዝርዝሩ ተዘጋጅቷል የአድማ ብተና አባላትን ሙሴዎቻችን ሲሉ ርዕሰ መስተዳድሩ ተናግሯል ዛሬም በአማራ ክልል ውጊያዎች ሲቀጥሉ የፋኖ ኃይሎችም የመከላከያ ሰራዊቱም ደመሰስን ሲሉ ማሳውቋል ተጨማሪ አለን ርዕሰ መስተዳድሩ በ300 ሚሊዮን ብር ጉቦ በአሜሪካ ቤት መግዛታቸውና በሙስና የተሰበሰበ በ100 ሚሊዮኖች ብር ማካበታቸውን የሚያሳይ ሰነድ ለጠቅላይ ሚኒስትር አብይ አህመድ ቀረበ የመንግስት አስተዳድሩና ህዝቡ በሚፈጥሩት አለመግባባት ደም መፋሰስ እንዳይከሰት አስቀድመው እርምጃ እንዲወስዱ የተጠየቁት ጠቅላይ ሚኒስትሩ ይዋጣላቸው የሚል ምላሽ ሰጥተዋልም ተብሏል ይህንንም እንመለከታለን የትግራይ ወቅታዊ ሁኔታ ላይ የጋራ ውይይት እንዲደረግ ፓርቲዎቹ ጠየቁ የሚደረጉ ንግግሮች ከህወሓት ጋር ብቻ መሆናቸው ለውጥን የሚያመጡ አይደሉም ሲሉም ይገልጻሉ እንመለከተዋለን የቡድኑ ግዛቶችን የመቆጣጠር ሂደት ተጠናክሮ ዋና ከተማን ወደ መክበብ እየተሸጋገረ መሆኑ ተሰምቷል ፕሬዝዳንት ሐሰን ሼህ መሐመድ የተፈጠረውን ስጋት ተከትሎም ወደ ቱርክ ተጉዘዋል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ ሰናይ ቆይታ ይሁንላችሁ የአድማ ብተና ፖሊስ አባላትን ሙሴዎቻችን ሲሉ ርዕሰ መስተዳድሩ ተናገሩ ዛሬም በአማራ ክልል ውጊያዎች ሲቀጥሉ የፋኖ ኃይሎችም የመከላከያ ሰራዊቱም ደመሰስን ሲሉ አሳውቋል የአማራ ክልል የብልጽግናው መንግስት ተወካዮች ሰሞነኛ አጀንዳን በብር ሸለቆ ሲሰለጥኑ ቆዩ ያሏቸው የአድማ ብተና አባላት ሆኗል የክልሉን ጸጥታ ለክልሉ የጸጥታ ኃይል ማስረከብ የሚል እቅድ ተነድፎም በተለይም በዚህ ዓመት የመጀመሪያዎቹ ወራት ባገዛዙ በኩል ወደ ስራ ተገብቶ የነበረ ቢሆንም ሳይሳካ ቀርቷል በመላ ክልሉ ሩብ ሚሊዮን ሚሊሻን ማሰልጠን በሚል በየቀበሌው የሰለጠኑ ሚሊሻዎች ተመረቁ የሚሉ ዜናዎች ከሁለት ወራት በፊት ዋነኛ አጀንዳም ነበሩ ይሁን እንጂ በክልሉ ያለው ነባራዊ ሁኔታ ከመረጋጋት ይልቅ በተለይም ባለፈው አንድ ሳምንት የመባባስ ሁኔታ ነው የታየበት ክልሉና አገዛዙ ያሉበትን ነባራዊ ሁኔታ በሚያሳይ መልኩም ዛሬ ብርሸለቆ የተገኙት የአማራ ክልል የአብይ አህመድ ተወካይ አቶ አረጋ ከበደም የአድማ ብተና አባላትን እናንተ ሙሴዎቻችን ናቸው ሲሉም ተደምጧል የፋኖ ኃይሎችን ደግሞ በየጫካውና ጢሻው የሚገኙ ኃይሎች ሲሉ በመግለጽ በየአካባቢው በየሸለቆው በየሽጡና በየሻካው በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባቸዋል ምክንያቱም እናንተ የሰላም ዘቦች ናችሁ የመረጋጋት ሙሴዎች ናችሁ አቶ አረጋ ከበደ በየጢሻውና በየጫካው የተደበቁ የሚሏቸው የፋኖ ኃይሎች ጋር የመከላከያ ሰራዊቱ ደግሞ በመቶዎች የተገደሉበት ጦርነት ላይ ነው የሚለው በሰሜን ሸዋ ዞን ማጀቴና አካባቢው ያሰማራሁት ኮማንዶ በርካታ የክልሉ ወጣቶችን ደምስሷል ንብረትም አስመልሷል እያለም ይቀጥላል በርግጥ አቶ አረጋ ከበደ እንዳሉት በየጢሻው ሳይሆን ዛሬም ጭምር በትላልቅ ከተሞች ዙሪያ ነው ውጊያዎች ሲደረጉ ይዋሉት በደቡብ ጎንደር እንደ ስማዳና አስቴ ባሉ አካባቢዎች የተደረገው ጠንካራ ውጊያም ተሽከርካሪዎች ጭምር እንዲቃጠሉ ምክንያት ሆኗል በሰሜን ወሎ ዞን መቀመጫ ወልዲያ ከተማ ቅርብ ርቀት ያሉ አካባቢዎች ላይ የተኩስ ልውውጦች ሲደረጉም ውሏል በደቡብ ወሎ ዞን ተድባ በማርያም ተብሎ በሚጠራው አካባቢ ደግሞ የከባድ መሳሪያ የመኖሪያ ቤቶችን ጭምር ያቃጠለ ስለመሆኑ ታውቋል በሰሜን ጎንደር ዳባት ከተማ አቅራቢያም ለአሰሳ የወጡ የመንግስት ኃይሎች ጋር ውጊያ ተደርጎ እንደዚሁ ጉዳት አጋጥሟል እነዚህ ሁሉ የቀጠሉ በሁለቱም ወገን ያሉ ኢትዮጵያን ህይወትን እየቀጠፉ ያሉ ውጊያዎችም ፖለቲካዊ መፍትሄ የሰጣቸው ዘንድ ተደጋግሞ ቢጠየቅም የራስ ሀገርን ዜጋ ደመሰሰን ፕሮፓጋንዳ ነው አሁንም የቀጠለው
ርዕሰ መስተዳድሩ በ300 ሚሊዮን ብር ጉቦ በአሜሪካ ቤት መግዛታቸውና በሙስና የተሰበሰበ በመቶ ሚሊዮኖች ብር ማካበታቸውን የሚያሳይ ሰነድ ለጠቅላይ ሚኒስትር አብይ አህመድ ቀረበ። የመንግስት አስተዳድሩና ህዝቡ በሚፈጥሩት አለመግባባት ደም መፋሰስ እንዳይከሰት አስቀድሞ እርምጃ እንዲወሰድ የተጠየቁት ጠቅላይ ሚኒስትሩ ይዋጣላቸው የሚል ምላሽ ሰጥተዋል ተብሏል። ለጠቅላይ ሚኒስትሩ የተሰጠው ባለ 22 ገጽ ሰነድ ስለ ሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ የሚያትት ሲሆን በአዲስ በአሜሪካ ሲያትልና በሐዋሳ ቤት መግዛታቸውን መሬት መውረራቸውን የሚያመላክት ሆኗል። ይህንን ዝርፊያና ሙስናን የያዘው ሰነድ አቶ ደስታ ለረጅም ዘመናት መንግስት ሰራተኛ ሆነው የኖሩ መሆናቸውን ያትትና በ2013 የመንግስት ኃላፊዎች ሀብታቸውን ባስመዘገቡበት ወቅት 86 ሚሊዮን ጥሬ ብርና 256 ሚሊዮን ብር የሚያወጣ ተንቀሳቃሽና የማይንቀሳቀስ ንብረት ማስመዝገባቸውን ያትታል። ይህንን የተመዘገበ የሀብት መጠናቸውን ተከትሎ መረጃው ከወጣ በኋላ መረጃውን ያወጣው አንተነህ በማለት የክልሉን ጸረ ሙስና ኮሚሽነርን ያለምንም ጥፋት ከኃላፊነት እንዲባረሩ ማድረጋቸውንም ይገልጻል። አቶ ደስታ በሐዋሳ ከተማ በተለያዩ ክፍለ ከተሞች 74400 ካሬ ሜትር በራሳቸው ስም ተመዝግቦ ይገኛል የሚለው ይኸው ለጠቅላይ ሚኒስትር አብይ አህመድ የቀረበው ሰነድ ከዚህ በተጨማሪም በልማት ተነሾች ስም ምንም መፈናቀል ያልደረሰባቸውና ገጠር ያሉ ዘመዶቻቸውን ወደ ከተማ በማስገባትና ተፈናቃይ ናቸው በማለት ከ3200 ካሬ ሜትር በላይ ቦታ በእነዚህ ግለሰቦች ስም ወስደዋል በማለትም ጥቆማውን ይገልጻል። አቶ ደስታ ጉባኤዎችንና የመስክ ምልከታዎችን ምክንያት በማድረግ ከእያንዳንዱ ሴክተር ቢሮዎችና ከ36 ወረዳዎች ከ110 እስከ 150 ግራም የሚመዝን ወርቅ በስጦታ መልክ እንዲሰጣቸው እያደረጉ በዚህም ከ50 ሚሊዮን ብር በላይ የሚገመት ሀብት ወስደዋል ሲልም ያትታል። በ2017 የእሸት ቡና ገዥ ነጋዴዎች ጋር በመመሳጠር የአርሶ አደሩ ቡና ዋጋው እንዲወድቅ አድርጓል። ለዚህ ሁለታቸውን ባለ ሀብቶች ኮሚቴ አቋቁመው በሰበሰቡ 300 ሚሊዮን ብር በአሜሪካ ሲያትል ግዛት መኖሪያ ቤት ገዝተውላቸዋል ሲልም ያቀርባል። ከዚህ በተጨማሪም በአዲስ አበባ ቦሌ ክፍለ ከተማ ባለ 3 ወለል መኖሪያ ቤት መግዛታቸውን የሚጠቅሰው ይኸው ሰነድ በክልሉ ምሁራን፣ የፖለቲካ ኃይሎችና የሀገር ሽማግሌዎች ተዘጋጅቶም ለጠቅላይ ሚኒስትሩ ተሰጥቷቸዋል ሲሉ ነው ምንጮቹ ለኢትዮ ፎረም የሚያስረዱት። ርዕሰ መስተዳድሩ የሚከተሉት አስተዳደር ለክልሉ ሰላምና ደህንነት አስጊ ደረጃ ላይ መድረሱን በመጠቆም የፌደራል መንግስቱ በጉዳዩ ላይ አስቸኳይ ማስተካከያ በማድረግ ህዝቡና የክልሉ መንግስት በሚፈጥሩት ግጭት ደም መፋሰስ እንዳይከሰት ያደርግ የሚል ጥያቄም አቅርቧል። ጉዳዩ የተነገራቸው ጠቅላይ ሚኒስትሩም ይዋጣላቸው ሲሉ ምላሽ መስጠታቸውን እነዚሁ ሰነዱን ያቀረቡ ሰዎች ገልጸዋል። ይዋጣላቸው ያሉትም ህዝቡንና የክልሉን መንግስት ነው ያሉት ምንጮቹም ሁኔታው እስኪለይለት እንጠብቅ በማለት መልሰውልናል ሲሉም ለጣቢያችን ተናግሯል። አቶ ደስታን ጠቅላይ ሚኒስትር አብይ አህመድ በብልጽግና መድረክ ላይ ፈረንጅ ምግብ አብሳይ ቀጥሮ የሚኖር ነው ሲሉ መናገራቸውን መዘገባችንም አይዘነጋም። የክልሉ ርዕሰ መስተዳደር በሰነዱ የተጠቀሱባቸውን ጉዳዮችን በተመለከተም ምላሻቸውን ከሳቸውና ካስተዳደራቸው ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የብልጽግናው መንግስት ወጣት ብርቱካን በኢቢኤስ ቴሌቪዥን ቀርባ የተናገረችው ፊልም ነው ሲል በሌላ ዘጋቢ ፊልም አስተባበለም። የአገዛዙን ባለስልጣናትና ተግባራትን በማዋደድ የሚታወቀው የኢቢኤስ ቴሌቪዥንንም የጥፋት ኃይል መሰባሰቢያ ብሎታል። የብርቱካን ታሪክ በቴሌቪዥን እንዲተላለፍ የተደረገበትን ምክንያትንም ከፋኖ የአንድነት ዘመቻ ጋር አገናኝቶታል። ብርቱካን ተመስገን የተባለች አንዲት እናት ከአዲስ አበባ በሚሰራጨውና የብልጽግናው መንግስት የጦርነት ዘመን አጋር በነበረው ኢቢኤስ ቴሌቪዥን በኩል ተደፍራ መውለዷንና ለጤናም ሆነ ለኢኮኖሚ ችግር መዳረጓን ተርካ መነጋገሪያ ሆና መሰንበቷ አይዘነጋም። ይህንን ጉዳይ ሐሰት ነው ያለው ብልጽግናም የኢቢኤስ ቴሌቪዥን ባለቤትና ኃላፊዎችን እንደዚሁም ሰራተኞችን ለስራት ከዳረገ በኋላም ብርቱካንን በቴሌቪዥኑ ላይ የተናገርኩት ፊልም ነው፣ የገንዘብ ችግር የሚያልገጠመኝ፣ ተገድጅ የሚያልተደፈርኩ ባለትዳር ነኝ ስትል የምትታይበትን ሌላ ዘጋቢ ፊልም አሰራጭቷል። በኢቲቪ በኩል መንግስት ባሰራጨው በዚህ ዘጋቢ ፊልም ላይ ብርቱካን የኢቢኤሱን ዝግጅት ፊልም ነው ስትለውም ይደመጣል። ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ። በመንግስት ዘጋቢ ፊልም ላይ የብርቱካን የትዳር አጋር ነው የተባለ አንድ ግለሰብ ቀርቦም ከባለ ታሪኳ ጋር ባለትዳር መሆናቸውንና የትዳር ሰርተፍኬት ያላቸው መሆኑን የልጃቸው የልደት ሰነድም በእነርሱ ስም ሲገለጽ ቢታይም የተባለው የጋብቻ ሰነድም ሆነ የልደት ሰርተፍኬት በፕሮግራሙ ላይ አልታየም። መንግስታዊ ዶክመንተሪ ላይ የሰርግ ፎቶዎችን በብዛት የሚያሳይ ቢሆንም
ባለታሪኳ መሆኗን በሚያረጋግጥ መልኩ ሲቀርብም አልተስተዋልም። በዶክመንተሪው ላይ በባህላዊ መንገድ እንደተጋቡናም ለዚህም የቤተሰብ ፎቶ እንዳለ የሚገልጽ ቢሆንም በምስሉ ላይም ሲካተት አልታይም። ባለቤቷ ነው የተባለው ግለሰብ በ2014 ዓ.ም ሲጋቡ በድንግልና እንደነበርና አሁን የ2 ዓመት ከ5 ወር ልጅ ያላቸው መሆኑን ሲገልጽ ቢደመጥም ብርቱካን በአንጻሩ ስንጋባ የ5 ወር ነፍሰ ጡር ነበርኩ በማለት ስትናገር ይሰማል። በጉዳዩ ላይ ዶክመንተሪውን ያሰራጨው ብልጽግና በኢቢኤስ የተላለፈው ዝግጅት ሴራ ያለው ሲሆን በአማራ ክልል ካለው ወቅታዊ ጦርነት ጋር የተያያዘ ብሎታል። አንድነት ዘመቻ በሚል በአማራ ክልል ለሚካሄድ ጦርነት ሽፋን እንዲሆን የተዘጋጀና 3 ወር የፈጀ ፊልም ነው ያለው ሲሆን የኢቢኤስ ቴሌቪዥንንም የጥፋት ኃይል መሰግሰጊያ ብሎታል። በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። የኢቢኤስ ቴሌቪዥንን እንዲህ ብሎ የገለጸው የብልጽግናው መንግስት እስከ ቅርብ ጊዜያት ድረስ የፕሮፓጋንዳ ልሳን ሆኖ በመስራት የሚታወቅና የጦርነት ዘመን አጋሩ ነበር። ጠቅላይ ሚኒስትር አብይ ቢያንስ 2 ጊዜ ልዩ እንግዳ ሆነው የቀረቡበት፣ ወይዘሮ አዳነች አቤቤ ተወዳጅ ከንቲባ ሆነው እንዲሳሉና የምርጫ ቅስቀሳ እንዲያደርጉ እንግዳ የተደረጉበት፣ ብርቱካን ሚደቅሳ በታሪክ ታይቶ የማይታወቅ ምርጫ የሚያካሂዱ ተብለው በእንግድነት የታደሙበት፣ ተመስገን ጥሩነህና ዳንኤል ክብረትን በስቱዲዮ ተገኝተው የተደነቁበት ኢቢኤስ ቴሌቪዥን በብልጽግና ዶክመንተሪ ላይ በተደጋጋሚ ከጥፋት ኃይሎች ጋር የሚሰራ በሚል ዛሬ ስሙ ሲነሳም ተስተውሏል። ከዚህ በፊት ተደፈርኩ ያለችን ሌላ ሴትን ሸፋፍኖ በማቅረብ ላገዛዙ የሚጠቅም ፕሮፓጋንዳ የሰራው ይሄው ቴሌቪዥን ድምፃዊ ታሪኩ ጋንጋሲ ዲሽታጊና ጦርነት እንዲቆምና ሰላም እንዲሰፍን ጠይቆ የብልጽግና ጦረኛ ፖሊሲን በመቃወሙ በዚሁ በኢቢኤስ ቴሌቪዥን በተደጋጋሚ ይቅርታ እንዲጠይቅና እንደ አትሌት ኃይለ ገብረስላሴ ባሉ ሰዎች የድምፃዊ የሰላም ጥሪ እንዲወገዝ ያደረገ ቴሌቪዥን ጣቢያም ነው። እነዚህ ውለታዎቹን የዘነጋው ብልጽግና ግን በኢቢኤስ ቴሌቪዥን ከፋኖ የአንድነት ዘመቻ ጋር በማገናኘት ወንጅሎታል። በዚህ ዶክመንተሪ ላይ የወነጀላቸው የቀድሞ የፕሮፓጋንዳ አጋሮቹም በዚሁ በኢቢኤስ ቴሌቪዥን ላይ በመቅረብ ኢሳያስ አፈወርቂና ሻቢያን እንዲያወድሱ የጠቅላይ ሚኒስትሩን ተቾችንም እንዲያጣጥሉ እድል ሲሰጧቸው ነበር። የትግራይ ወቅታዊ ሁኔታ ላይ የጋራ ውይይት እንዲደረግ ፓርቲዎቹ ጠየቁ። የሚደረጉ ንግግሮች ከህወሓት ጋር ብቻ መሆናቸው ለውጥ የሚያመጡ አይደሉም ሲሉም ይገልጻሉ። በክልሉ እየተንቀሳቀሱ የሚገኙት ባይቶና ትግራይና ሳልሳይ ወያነ ፓርቲዎች የፌደራል መንግስትም ሆነ የውጭ ኃይሎች በክልሉ ወቅታዊ ጉዳይ ላይ የሚያካሂዱት ውይይት ከህወሓት ውጭ ያሉ በክልሉ የሚንቀሳቀሱ ሌሎች ፓርቲዎችን አለማካተቱ ለውጥ እንዳይመጣ ስለማድረጉ ያነሳሉ። ፓርቲዎቹ ሁሉም የፖለቲካ ኃይሎች የችግሩ ገፈት ቀማሽና የፕሪቶሪያው ስምምነት ባለቤት መሆናቸው እየታወቀም ውይይትና የመፍትሄ ሐሳብ ከህወሓት ብቻ እንዲመጣ መጠበቅ ተቀባይነት አይኖረውም ሲሉም ይገልጻሉ። የባይቶና ትግራይ ፓርቲ ሊቀመንበር ክብሮም በርህም ፓርቲው በክልሉ ጉዳይ በሚካሄዱ ውይይቶች ህወሓትን ብቻ ማሳተፍ ትክክለኛ አካሄድ እንዳልሆነ በመግለጫ ጭምር አቋሙን መግለጹን ያስታውሱናም ለህወሓት ብቻ ሳይሆን ለሁሉም የፖለቲካ ኃይሎች የምትሆን ትግራይ ለመፍጠርና የህወሓትን አካሄድ የሚያስተካክሉ ፕሮፖዛሎችንም ለፌደራል መንግስትና ለጠቅላይ ሚኒስትሩ እያቀረብን ነው ሲሉ ተናግሯል። የሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ በበኩላቸው ሁሉን አካታቸውን ጊዜ አስተዳደር መፍጠር ካልተቻለም አሁንም ችግሮች ይቀጥላሉ ይላሉ። አስቀድሞ ጊዜ አስተዳደሩ ሲዋቀር የተቋሚ ፓርቲዎች ሐሳብ ከግምት ውስጥ ሊገባ ይገባ ነበር። አሁን በጊዜ አስተዳደሩ ላይ እየታየ ያለው የአንድ ፓርቲ የበላይነት ሊቆም ይገባል ሲሉም ለአሃዱ ተናግሯል። እነዚህ ፓርቲዎች የኢሜል ፕሬዝዳንት መረጣውን ጨምሮ በወቅታዊ ጉዳዮች ላይ የብልጽግናው መንግስት ከህወሓት ጋር እየተወያየ እንደሆነ እንዴት እንዳረጋገጡ ግን አላነሱም። በቅርቡ በብልጽግናው መንግስት በኩል እየተወሰዱ ያሉ እርምጃዎችና እየወጡ ያሉ መግለጫዎች የተናጥልና ተቀባይነት የሌላቸው ናቸው በሚል ህወሓት ሲገልጽ ተሰምቷልና የቡድኑ ግዛቶችን የመቆጣጠር ሂደት ተጠናክሮ ዋና ከተማዋን ወደ መክበብ እየተሸጋገረ መሆኑ ተነገረም። ፕሬዝዳንት ሐሰን ሼህ መሐመድ የተፈጠረውን ስጋት ተከትሎ ወደ ቱርክ አቅንተዋል። አልሻባብ በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ሞቃዲሾ አምርተው ከተመለሱ ጊዜ አንስቶም ከፍተኛ የተባለ ማንሰራራት ላይ ነው። ጠቅላይ ሚኒስትር አብይ አህመድ በአደን አደይ ኤርፖርት በተገኙበት ወቅት ተከታታይ የሞርተር ጥቃቶችን ወደ አካባቢው መተኮሱም የሚዘነጋ አይሆንም። ኢትዮጵያና አሜሪካ አየር ኃይሎቻቸውን
በማሰማራት ጭምር ድጋፍ ቢያደርጉም የሽብር ቡድኑ ግን አሁን በርካታ ከተሞችንና ግዛቶችን እየተቆጣጠረ መገኛዎችንም እያሰፋ እንደሆነ ይነገራል። በቅርቡ በሸበሌ እንደ በለደወይኔ ባሉ አካባቢዎች ካደረገው ቁጥጥር ባሻገር በሞቃዲሾ ከተማ ውስጥና ቅርብ ርቀት አካባቢዎች ላይ የሚያደርሰው ጥቃትም እንደቀጠለ ነው የሚገኘው። በማዕከላዊ ሸበሌ ፕሬዝዳንት ሐሰን ሼህ መሐመድ ጋዱድ አካባቢም በሚሊታሪ ዩኒፎርም ሰራዊታቸውን ጎብኝተው በተመለሱ ቅጽበትም ከባድ ውጊያ ተቀስቅሶ እንደነበር ታውቋል። በአካባቢው የምትገኘውን ከተማም እንደተቆጣጠረም አልሻባብ አሳውቋል። የሶማሊያ መንግስት በሀገሪቱ በርካታ አካባቢዎች ላይ የሽብር ቡድኑ ላይ እርምጃ እየወሰዱ በርካቶችንም እየደመሰስኩ ነው የሚሉ ተከታታይ መግለጫዎችን ማውጣቱ ግን የሚታወቅ ነው። መሬት ላይ ያለው ነባራዊ ሁኔታ ግን በአስጊ ደረጃ ላይ እንደሚገኝ ነው መረጃዎች የሚያሳዩት። ይህ ስጋት ባየለበት በዚህ ወቅት ፕሬዝዳንት ሐሰን ሼህ መሐመድ ወደ ቱርክ ተጉዟል። በዚህም በተቃውሞ እየተናጡ የሚገኙት ሬሲፕ ጣይብ ኤርዶሃንን አግኝተዋል። አሳሳቢ ሁኔታ ላይ የደረሰው የሶማሊያ ጉዳይ ደግሞ ዋነኛ የመሪዎቹ አጀንዳ ስለመሆኑ ቪላ ሶማሊያ ገልጿል። ፕሬዝዳንት ሐሰን ሼህ መሐመድም ወደ ማዕከላዊ ሸበሌ ከማቅናታቸው በፊት በሞቃዲሾ ከግድያ ሙከራ ማምለጣቸው የሚታወስ ነው። ከሐሰን ሼህ መሐመድ መኖሪያ ቤት አቅራቢያ በተፈጸመም በዚህ ጥቃትም ጠባቂዎቻቸው ጭምር መገደላቸው የሚዘነጋ አይሆንም። በግብጽ ቀይ ባህር ዳርቻም የቱሪስት መርከብ አደጋ አጋጥሟት 6 ሰዎች መሞታቸው ተሰማ። በግብጽ የሚገኘው የሩሲያ ኤምባሲ በባህር ሰርጓጅ የቱሪስት መርከቧ ላይ ያሉ ቱሪስቶች በሙሉ ሩሲያውያን መሆናቸውን ተናግሯል። ስለ አደጋው ተጨማሪ ዝርዝር መረጃ ለማግኘት አሁንም እየጠበቁ ነው የሚለው በግብጽ የሚገኘው የሩሲያ ኤምባሲም በመርከቧ ውስጥ የነበሩት ቱሪስቶች በሙሉ ሩሲያውያን ስለመሆናቸው ግን አረጋግጧል። ኤምባሲው በማህበራዊ ትስስር ገጹ ላይ በለጠፈው ጽሁፍ ህፃናትን ጨምሮ 45 ተሳፋሪዎች መርከቧ ውስጥ እንደነበሩም ተናግሯል። መግለጫው አክሎም 4 ሰዎች መሞታቸውና ሌሎች በርካታ ተሳፋሪዎችን በተመለከተ መረጃ በመጠባበቅ ላይ ስለመሆኑ አትቷል። ቢቢሲ ከአካባቢው ሰዎች ያገኘውት ባለው መረጃ መሰረት 6 ሰዎች መሞታቸውን ግን አስነብቧል። በሁርጋድ የሚገኘው የአካባቢው ገዢ ጽህፈት ቤት ለሮይተርስ የዜና ወኪል እንደገለጸው በቀይ ባህር ሰርጓጅ መርከብ ላይ ዜግነታቸው ያልታወቁ 6 የውጭ ሀገር ዜጎች መሞታቸውን ማረጋገጫ አግኝቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።